እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ደመቁ እንግዲህ ከአብርሃም ላይ እንግዲህ መድኃኒት አርጋበታለች ማለት ነው። ሩታ ከአብርሃም ላይ መድኃኒት አርጋበታለች። አስረግጬ ነው እውነቱና ግልጹን ነው የምነግራችሁ። በጣም ያሳዝናል። እኔ እኮ ምን ሆኖ ነው የፈዘዘው ይሄ ልጅ? ምን ሆኖ ይሄ ልጅ ምን ሆኖ ነው ሽሽ የሚለው? እሷን ኮንፊደንስ አለው እንደ ወንድ አቋም የሌለው ምን ሆኖ ነው ከዚህ ያለ እንደዚህ ህይወቱን የሚያበላሸው ምናምን ብዬ በጣም ገረመኝ። ሲቀጥል ደመቁ አብርሃም ባልሽ አይደለም የሶሻል ሚዲያ ባለሽ ነው። አዎ እስኮ ይሄንን እኔ አምኜ እቀበላለሁ። ይሄንን የሶሻል ሚዲያ ያኔ የሶሻል ሚዲያ በጎቹ በግዴታ ያዝልን፣ በግዴታ አግባልን፣ በግዴታ በቃ ያዝልን፣ በግዴታ አፍቅርልን፣ በግዴታ ውሰድልን ዱባይ ብላችሁ እንዳሸከማችሁ ታውቃለሁ እንጂ ሩታን ወዶና ፈቅዶ አንድ ሰው ባለቤቱን እንዴት ነው ከሌላ ወንድ ጋር እንደዚህ ስትጃጃል እንደዚህ ስትል የትኛው ወንድ ነው? እስኪ ንገሩ። በየትኛው ባህል በየትኛው ሀገር ነው? በየትኛው ነው? በየትኛው ባህል በየትኛው ወግ ማድረግ ነው? በየትኛው ነው? የስራ ባልደረበው ናት ሩታ፣ የስራ ባልደረበው የገቢ ምንጩ የአብርሃም የገቢ ምንጩ ለቪዲዮ ነው የሚፈልጋት አብርሃም። ሲቀጥል አሁን ላይ ለቪዲዮ እንኳ አይፈልጋትም። አሁን ዛሬ በሄርሜላ ቤት ተለቀቀ። ሄርሜላን ባያፈቅራትኝ ባይወዳትኝ እንዴት ነው አብርሃም በእሷ ቤት የሚመጣው? ከንቱ ድካም ሆነባችሁ። የእናንተ ገንዘብ ምንም አልሰራም፣ ምንም አልሰራም። የላካችሁት ገንዘብ ከንቱ ድካም ሆነ፣ ከንቱ ልፋት ሆነ። ስለዚህ ከንቱ ልፋት ነው የእናንተ ብር ማለት ነው። የተሰበሰበው ብር 250 ሺህ ብሩ ድካም ከንቱ ልፋት ሆነ ማለት ነው። ሲቀጥል ደመቁ ጥሩ አይደለም። ከዚህ ከልጁ ላይ እንግዲህ ምን እኔ ቻናሉን ሽጣ ትበላዋለች ብዬ ፈራሁኝ። በዚህ አይነት አሁን ቻናሉን ሽጣ ትበላበታለች ብዬ በጣም ነው የፈራሁት። አብርሃም በጣም ነው የፈዘዘው። በጣም ያሳዝናል። ዛሬ እንግዲህ ሄርሜልዬ ጋር መጥቶ አይቼው እኔ ሂጂ በቃ ትመጣብኛለች ምናምን በቃ እየተብረከረከ በቃ ወይኔ ጉዴ፣ ወይኔ የልጅ ወይኔ አንቺ ብዙ የቤተሰብ ኃላፊ አለበት። ለእናቱም ለአባቱም አንዱ ወንድ ልጅ ነው አብርሃም፣ እናውቃለን ጠንቅቀን። ስለዚህ ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ የምታደርገው? አንቺ ባለጌ! ኧረ እንደው ዘመዶቿ ሁላ አስስት ናቸው። ውይ ዳግሚያ ደመቁ መጡ ደግሞ ዳግሚያ ደመቁ መጡ ደግሞ። አዎ አፈር የመሰሉ እነሱን እንኳን አልሳደብም አልነካቸውም። ደኔ ምስኪን ናቸው የላቸውም። ወይኔ ጉዴ የኔ ቢጤ ናቸው። እነሱን አልነካም። ይችን ስስት ነው ነገሩ። ግን መተው ደግሞ ደመቁ ቦታ ሲደርሱ ከባድ ናቸው ጋይዝ። አሁን ደጉ ብላችሁ ያሳደጋችኋቸው ጊዜ ደግ ብለን ያሳደግነው ገጋ ዘንበል ላለኛ ነው ልወጋ። የዛ ጊዜ እንግዲህ ደመቁ የውሻ ጅራት መስላ ነበር ስትመጣ። አሁን ላይ ተመልከቱ፣ ይሄ የፈረስ ጭራ ተጠቀለለ፣ እዚህ ቅንጭላቷ ላይ ተቀመጠ ማለት ነው። ስለዚህ እንደምታምሰው ህዝቡን ተመልከቱ፣ እንዴት እንደምታጭበረብረው ህዝቡን፣ እንዴት ልብላችሁ ብላ እንደተነሳች ደመቁ ማለት ነው። ስለዚህ ብዙ እህቶቼ ደግሞ ብዙ የበጎቹ ቅመሞች እንደገና ደግሞ በጎቹ የበግም ቅመሞች አላችሁና በጎቹ ጎጃም ለላይክ ብለሽ ነው ለሰብስክራይብ ብለሽ ነው እንደዚህ የምታደርጊው። እኔ ስሙ ሩታ ስትመጣ የመጀመሪያ ግንባር ቀደምት እኔ ነበርኩኝ። ያቃሉ ናሲያ እነሸዊት እነዚህ ጥቦቹ እነዚህ ቆሻሾቹ እነዚህ እዝባላዎቹ ጠንቅቀ ያውቃሉ። አልነበሩም። እኔ የድሮዎቹ እኮ የሉም እኮ አሁን የሉም። እነዚህ ነቀብጥርሴ አሁን ነው የመጡት። እኔ ተቀብያት ነበረ። ገባችሁ? ይቅርታ እንጠይቃችሁ ነው እንደ የፈለጋችሁት። ብሞት እመርጣለሁ ይቅርታ ከመጠየቅ ሩታን ማለት ነው። የሰው ገንዘብ የማንንም ገንዘብ እንቅጭ አድርጋ ከእናቷ ጋር እንቅጭ አድርጋ የበላችን ሰው እኔ ግለሰብ ልቀበላት አልችልም። በተለይ አጭበርባሪ ሌባ። እሷ እኮ ህዝብ ላይ እኮ ተጫውታለች እኮ እሷ እኮ ህዝብ ላይ ተውናለች እኮ። ህዝብ ላይ እኮ ቃቃ ጨዋታ ተጫውታበታለች እኮ። የኢትዮጵያ ህዝብ ያውቃታል እንዴ? ሩታን አያውቃትም። የሚያውቃት ይሄ የውጩ ጅልጅሉ ነው። ብስል ደግሞ ይቺ ደግሞ ምናምን ብሎ ትቷት ይሄዳል። ብስሎቹ የመዳም ቅመሞች ጅሎቹ ገንዘባቸውን አልተበሉም እንዴ? ገና ጉዶ ይጋለጣል። ገና እያልኳችሁ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ብዙዎቻችሁ እኔ ቢያንስ ከ20 መስመር በላይ ተኮምተዋል። ለላይክ ብለሽ ነው ጎጃም እንደዚህ የምትሆኒው፣ ለሰብስክራይብ ብለሽ ነው። ሩታና አብርሽ ተመካክረው ነው የሚሰሩትኝ። እንደገና ደግሞ ለምንድን ነው እኔ እኮ የረከስኳት እኮ ሴትነቷን ስላረከሰች እኮ ነው የጠላኋት እኮ ሴትነቷን ስላረከሰች እኮ ነው። እኔ እኮ ወዳት ነበር፣ ተቀብያት ነበር እኮ ስትመጣ።
ከአባይ ሚዲያ ላይ እንኳን ውሸቷን ገብታ የቡታጅራ ላይ መሆኗን ጠቀቀን እናውቃለን። ስትመጣ ገና ስትመጣ ጠይቋቸው እናስ እኔ ግንባር ቀደምት ነበርኩ። ጎጃም ሚዲያ እናንተ ንገሩ ቢያይ እኔ ልንገራችሁ ትቸው ነበር። እኔ ያስጠልታችሁ ማለት ነው። ሲቀጥል እኔ እሷን ታምሌል እንኳ አድርጋት አላውቅም ነበር። ለአመት ያህል ትቻት አስጠልታይ ማለት ነው። እጅ ብላኝ። ማርም እኮ ሲበዛ ያስጠላል። ልንገራችሁ ማር ስትበሉት በቃ ይመራል ሲበዛ። ታዲያ ይችን ጋጥ ወጥ ካለሌ እሷን ጋ ሁኔ መቀጠል ነበረብኝ። አልቀጥልም። ምን ስለሆነች ሄርሜላ ሙታ ትበልጣታለች እኮ። ሄርሜላ የውሻ ጭራ መስላ እኮ አይደለም የመጣችው። የፀጉሩ አቀማመጥ፣ የጥፍሯ፣ የእጇ ያለባበሷ እኮ ቆንጅዬ እኮ ናት ሄርሜላ። ሩታ ጥርሷን አግጣ ነበር የመጣችው እስከ ጆሮዋ ድረስ ከፍታ። 2 ኪሎ መኪያጅ የተቀባችው አሁን ነው። አልሐምዱሊላህ እድሜ ለአብርሃም ታደሰ። ልብስ እንድትለብስ አደረጋትኝ። ከበጎቹ እንድትቀላቀል፣ በጎቹን ጋር ጠርጋ እንድትበላ፣ ህዝብ ላይ እንድትጫወት፣ ጫወታውን ትወናውን እንድታካሄድ ያደረጋት አብርሃም ነው። እሷ ምን ታውቃለች? አርጌ የተባለችውን ነው የምታደርገው እኮ ሩታ። ቅጥረኛ እኮ ናት። ይሄ ደግሞ ፈረንጁ የተባለ በግ ደግሞ ይሄ የወንድ በግ ይሄ ደግሞ ትልቁ ሰውዬ ቢስሚላ ወይኔ ጉድ! ኧረ ጉታጀራ ያለህ ኧረ የጉታጀራ ያለ ውይ ላኢላሀ እናንተ በዩቱብ ገንዘብ ነው እንደ የሚተዳደሩት እህቶቼ? ምን ሆነው ነው? ቢስሚላ ምን ሆነው ነው? እንዲህ እንደ ጉንዳል እኮ ነው የተንጫጩት፣ እንደ ባብ ልጅ የተፈለፈሉት። ከየት መጥተው ነው? ይሄ ደግሞ ትልቁ ሰውዬ ከየት መጥተው ነው? ሰዎች ሰላም፣ እንዴት ናቸው የቻናል ቤተሰቦች? በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ትበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እህቶቼ። እኔም አለሁ ሀሳባችሁን፣ ምክራችሁን ግን እቀበላለሁ። በጎቹ ከወደ በጎቹ የመጣውን ምክር አንድ ቀን ደግሞ ሰብሰብ አድርጋችሁ እንደዚህ ቅርታ ጠይቃችኋለሁ። እሺ ሰብሰብ አድርጋችሁ በጎቹ የበግ ስብስቦች ማለት ነው። ይቅርታ ጠይቃችኋለሁ። እሺ በጎቹ ማለት ነው። በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? ምክር እንኳ ተሰጥተው መቼን ይሰማሉ? በጎቹ የሰው ሳር ጨረሱ። የሰው እህልና የሰው ብር ጨረሱ። ይኸው በአረብ ሀገር እድሜያቸውም ሂዶ ምንም ሳይዙ እያለቀለቁ የሩታ ዳይበሮች ይኸው ሁነው ቀሩ። ተመልከቱ እንግዲህ የሩታ ዳይበሮች ገንዘባቸውንም እየሰጡ ገንዘባቸውን እየተበሉ እንወደድ ብለው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። አመሰግናለሁ ለምታበረታቱኝ እህቶቼ እጅግ አመሰግናለሁ። እንግዲህ በሚያሳዝን ሁኔታ አብርሃም ላይ እንግዲህ መድኃኒቷን አድርጋ ደመቁ። በቅቤ ነው የቀባቸው አብርሃምን። በቅቤ ለውሳ ማለት ነው። ሪከርድ አድርጉ። በቅቤ ለውሳ ነው እንግዲህ ከአናቱ ላይ በማድረግ እንግዲህ ልጁ እንዲፈዝ እንዲወድቅ ያደረገችው ማለት ነው። ልጁን በቅቤ ለውሳ አባትም አያውቅም እናትም አያውቅም። ወይ አለመታደል ወይ አለመማር፣ አገዳ ለአገዳ ቁረን ለቁረን። ተመልከቱ። እሪበል አማራ እሪበል ሳይንት አጥንት የሌላለሽ እንደ ቀይ ሽንኩርት። እንደው ጉድ እኮ ነው። እንደው ተቆየንማ እኔንም እናንተንም ነዋሪ ያደርገን እንጂ የማናየው ጉድ የለንም። እንዴት አይነት ፈለፈል ተፈለፈሉ ደግሞ! ከየት መጡ እነዚህ ትላልቆቹ? እኔ የምለው ፈረንጁማ መቼም ዳይበር ነው። ዳይበር ወይ አያድግ ወይ አይጥቃ ጥርሱን አግጦ መጣ። የዛሬው ቪዲዮን በጣም ነው የገረመኝ። አሁን ነው እንግዲህ ያዩት። በጣም ያሳዝናል። ደመቁ መውለድ ረሳ። ልጁ ፌክ ሆነ። ኔበር መውለድሽ ማግባትሽ በሁሉም አላገጥሽ፣ በሁሉም ተጫወትሽ። ወይኔ ጉድ! የኢትዮጵያ ሕዝብ እኮ አንቺን አያውቅሽም። የሚያውቅሽ እኮ ይሄ ብሔር ብሔረሰቡ ይሄ ውጭ ላይ እኮ ሰርቶ የሚበላው ገንዘቡን እየለገሰ ለአንቺ ገንዘቡን እየሰጠ። በእውነት ሄርሜላ ትግደለኝ። እንደው ሄርሜልዬ የኔ ቆንጆ በርቺ። ጥሩ እህቶችን ታፈሪያለሽ ሶሻል ሚዲያ ላይ። ይቺ በግ እጅ ብላናለች። እጅ እንደው ከሶሻል ሚዲያ ያጥፋሽ። ረመዷንንም እንዳታወናጅን የሚያስርልን ሰው እንደው የላይኛው ጌታ 2018 ስብስብ አድርጎ ከቤት ውስጥ የሚያስቀምጥሽ። እንደው ረመዷን እንዳታወናጅን እንደው ስብስብ አድርጎ የሚያስቀምጥሽ እንደው እሱ የላይኛው ጌታ ያምጣልን። ወይኔ ጉዴ! ታወናጅለን ረመዷንን። በእውነት ረመዷንም ቢሆን ምንም ቢሆን በቃ ይበቃሻል። ደመቁ የእውነት በልተሻል፣ ጠጥተሻል። በጎችን ታዚህ የበለጠ ምን ታደርጋቸዋለሽ? አያሳዝኑሽም? እንቅልፋቸውን አጥተው እየሰሩ ለአንቺ ብለው በቃ መስዋዕትነት እየከፈሉ
በጎችሽ አያሳዝኑሽም? በዛ ላይ ገንዘባቸውን ትቀበያለሽ፣ ትበያለሽ። ተውት እንኳ እናንተ እንደዚህ እየሆናችሁ አትይም። ጤና አለሽ፣ ሙሉ ጤና ሰርተሽ አትበይም። ገና ወጣት ነሽ። ትምህርትም እኮ ገና የጨረሽ አትመስልኝም። ጨርሰሻል ትምህርትሽን? ዝም ብለሽ እዚህ እርግዝና ብለሽ ተጃጃልሽ፣ መውለድ ብለሽ ተጃጃልሽ። 3 ቀን ሂደሽ ማስታወቂያ ሰርተሽ መጣሽ፣ ልጁ ሊገረዝ ብለሽ ሂደሽ ባለጌ ጥፍራም። እና ይሄን ምላችሁ እንግዲህ አብርሃም አላህ ይድረስልህ። እንግዲህ ነው ምልክ አቤላ ደግሞ አንጠልጥላችሁ ወደ እንትን ወደ ጸበሉ ሰዱትኝ። እና ደግሞ ሲቀጥል ደግሞ እንግዲህ እዚህ ምንድን ነው ልላችሁ የፈለግኩት ይሄ ዛሬው እንግዲህ ዛሬ በነ ሳሪ ቤት የተካሄደው ማለት ነው። ጎበዞች ናችሁ በእውነት እኔ እንጃ ምን እንደምላችሁ አላውቅም። ግን ህዝቡ በጣም ነው በጣም ያሳዝናል። በጣም ነው የሚያሳዝነው። አላህ ይድረስልን። ሀገራችንንም እንግዲህ እንደነበረችበት ሰላም አላህ ያድርግልን። ሁሉም ብሔር ብሔረሰቦች አቀፍ ሆኖ የሚቀመጥባት ሀገር ነበሩ። እንግዲህ ተጃጃለች ሀገሪቱም፣ ሞተችም ተቀበረች። እንግዲህ ይህን ህዝብ ይዘን እንግዲህ ሰርቶ የሚበላን ሰው ነይ ቶሎ እንቺ እንካ እያልን እንግዲህ እንጃጃላለን ሶሻል ሚዲያ ላይ። በጣም ያሳዝናል። በጣም ነው የሚያሳዝነው። ሀቂቀትን እኔ እንደዚህ አይነት ህዝብ ይዤ ደግሞ የፈሰሰ ህዝብ ይዤ እኔ ለዚች ለደመቁ መስጠት ሞት ነው ብዬ ነው የማስበው። እኔ እውነትን ለመናገር ማለት ነው። እውነቴን ነው እኮ የምነግራችሁ። ስንት የታመመ ሰው እያለ እነዚህ የተፈናቀሉት እያሉ እነዚህ የተንገላቱ ሰዎች እያሉ እኔ ለደመቁ እንቺ ብዬ ብር መስጠት ለእኔ ሞቴ እኮ ነው። ለጉታጀራ ዩቱበሮች እንኩ ብር ብዬ መስጠት ለእኔ እኔ በጩቤ ተወግቼ ያህል ደም የፈሰሰ ያህል ነው። በእውነት ነው የምላችሁ። ስለዚህ ብዙዎቻችሁ አትጃጃሉ። ሩታ ውርድ ተራስሽ እያልኩሽ ነው። የማስጠንቀቂያ መልእክት። አንቺ ወራዳ ማለት ነው። አንቺ ቁመሽ የቀረሽ ወራዳ ብሔር ብሔረሰቡ ነው የአንቺ ወደስ። ብሔር ብሔረሰቦች ናቸው የአንቺ ፋሚሊዎች። ቸረካሽ ማለት ነው። ዛሬ የትግራይን ህዝብ ብቻ ገድፈሽ የትግራይን ህዝብ ብቻ ቦስተሽ አይቻለሁ። የአንቺ የዚህ ጊዜማ ብቻሽን ትቀሪያለሽ። እዚህ ጋር ልብ በይ። ዘረኝነት ለማንም አይጠቅምም። ገባሽ? ብሔር ብሔረሰቡ ተቃቅፎ የሚኖርባት ሀገር ነበረች። አሁን የመጣ መንግስት ነው እንደዚህ ያደረገው ማለት ነው። ስለዚህ ጥንቃቄ አድርጊ። አንቺ ቁመሽ የቀረሽ ቁሞ ቀር ማለት ነው። ኬክ ሲቆርሱልሽ የነበሩት የአማራ ልጆች የኦሮሞ ልጆች ናቸው። ገባሽ? ከአንቺ ጎን የቆሙት ማለት ነው። አንቺ ቁሞ ቀር ርካሽ የረካሽ ማለት ነው።